እዚህ ያው ሁለተኛ ልብሷ ይሄን ይመስላል። ይሄን ይመስላል። ሁለተኛው ጫማ ምናምን ስታረግበት ደግሞ ሞር በጣም ያምራል ያስባለው። ፀጉር ስታይሏ ምናምን ቀየር ብሎ አንድ ቀረኛል ነገርኩሽ እኮ እሷን ህዝብ ሲነሳባት ድጋሚ እንዲነሱባት ነው። ሩታ ባለ የሚፈልገው አለ። ለምን በጣም ስማርት ስለሆነ ከሰው በቃ አለ አይደለ እንጃ በጣም የሚቀናባት በጣም ብዙ ነው። በተለይ ደግሞ የሴት ምቀኛ አለባት ስላለች እኮ እናት ተናግራለች አሁን በፊት እና ወላሂ አላህ ይጠብቃት። በጣም ከባድ ነው። እሷም ኃይለኛ ናት። እነሱም አቃቂር ለማውጣት ነው። ዞሮ ከዚህ በኋላ ለነግርሽ በጣም የምልሽ ግን ይህንን ፖስት 10 ጊዜ አቦልቶ ነው ያለው የሚፖስቱት ህዝብ ሲነሳባት ድጋሚ አሁን እሷን ለመጣል ለመስበር ነው አይደል? ምን ጥቅም አለው? እሷን ለመስበርና እሷን ለማስታጠቅ ነው። እሷ እንኳን ከግማሽ ሚሊዮን ብር በላይ በወር የምታገኘው እሷ እንኳን ብጣሽ ልብስ ለምንና በራሷ ኮንፊደንስ ያላት የምትተማመን በጣም የሚያደንቃት በጣም የሚወዳት ኦዲየንስ አላት። ግን እሷን ለመጣል በብዙ ነገር ቅንብር እየሰሩ እሷን ለመጣል የሚያደርጉት ትልቅ ጥረት ነው። ይሄ ግን እሷ ማወርጠው በጣም የምናድደው ደግሞ ሴት ልጅ በሴት ልጅ ላይ በጣም እንትን ሲል ነው የሚነደኝ ነገር ማለት ነው። ሴቱ ናችሁ እሷን ለመጣል እሷን በዚህ ልታቃቂር እያወጣችሁ ፎሎ ለመለቃቀምና ላይክ ለመለቃቀም። ምክንያቱም የሷን ፎቶ ካልተጠቀማችሁ ላይክ እና ፎሎ የለም። ሁሉም ዞሮ የሷን እየተጠቀማችሁ ነው እዚህ ደረጃ ፎሎላችሁም ላይካችሁም ያደገላችሁ። አይፈረድባችሁም። ሸቀሉባት ምንም ችግር የለው። ምክንያቱም የሰው ገቢ ማስገኛ ስለሆነች ለሷ ጥሩ ነው። ይቀጥሉበት። የሰው ልጅ ከወደደ ታደነቀ እንኳን ልብስ ብጣሽ ቀርቶ ከዚህም በላይ ብዙ ነገር ያደርጋል። ስለዚህ የሚወዳትና የሚያከብራት በጣም ከምንም በላይ የሚተፈሰፈላት ኦዲየንስ ስላላት እኛ እኮ ለምንወዳቸው እንኳን እነዚህ በዩቲዩብ ያወቅናቸው ለማናቃቸው በብዙ ነገር እኮ ብዙ ስጦታ እንሰጣለን። ይሄ አዲስ ነገር አይደለም። የባላገርነታችን ነው እንጂ ቲክቶክ ላይ ያዘዋወራችሁ በተለያየ ነገር እንትን እያላችሁ የምትፖስቱት ማለት ነው። ስጦታ ደግሞ በሁሉም ነው ተሰጣቸው ኑረዋል። ዲፍን 3 አመታቸው ምን የሷ ተለየባት። ምክንያቱም ይሄ ልብስ ፎቶ ነው እንደ 10 ጊዜ የሚፖስቱት ቃል ማለት ምን ማለት ነው? በውስጥ የተላከን አሁን ሚዲያ ላይ መልቀቅ 4ኛ ጊዜ ነው ዛሬ። አኔ ምንም ይሉ እኮ ነገርኩሽ ለመጣል ነው። ዛሬ አሁን እንደበረዶን ረድባት ስድብና ያ ስድብ ላይ እንዲጨመር ነው እኮ ይሄንን የሚያደርጉት። ጎበዝራ አትሰበርም። ይበዱ በቲክቶክም ይበዱ በእንትን በዩቲዩብም ይስሩባት ይበዱ ይስተቃሉ መርዝም ይበሏት ምንም ይበሏት ዞሮ አትወርቅ። እንደውም ሐሲድና መቀኛ ሲበዛ እጅግ በጣም ከነበርሽበት ደረጃ ከፍ ነው የምትዩ። ሐሲድ መቀኛን አብዛልኝ ነው በአሁኑ ሰዓት። ስለዚህ እሷ እንደሆነ እየበለጠቻችሁ እናንተ ከመዳም ሽንት ቤት አልወጣችሁም። ይኸው እሷ ግን እናንተ በያያችኋት እናንተ እየሰራችሁባት እናንተ እንትን እያላችሁባት የት እንደደረሰ እናንተ 30 ደቂቃ 40 ደቂቃ የምትለቀቀውን ቪዲዮ ነው የምትሰራው። አሁን ግን ያለችበት ደረጃ የት እንደሆነ አስታውቁ። ስለዚህ እሷ መቼም አወርቅም ብቻ ከባድ ነው። እኔ እኮ የገረመኝ ባለፈው ለታ 3 ለቃ 4ኛውን ደግሞ አለ እያለች እየቆራረጠች የምትለቀው ነገር ነው የሚገርመኝ። ማለት ህዝብ ሲነሳባት አይታ ሆን ብላ እሷን ሆን ብላ ግን አሁን ማጨታት ይመችኝ ጥላቶቿ ይመቻቸዋል። ለምን መሰለሽ ጥላቶቿ ይመቻቸዋል። አሁን ለምን መሰለሽ አሁን በቃ ትላንትና ኮሜንቱ 1000 ምናምን ኮሜንት ነው ምናምን ተሰማው 10 ምናምን ገባ እኮ ዛሬ ይገባል ልጅዋ 14 በልጧል። ይገባል በጣም
እሱ ሲሰራና ያቺ ጋራ ሲመናገግ ምንም አይመስላቸውም። ምን ነው በሷ ሲሆን እንደሚገነው በጣም ያጅበኛል ብዙ ጊዜ ማለት ነው። ግን በጣም አድናቂዋ ነኝ። መራራ ነው ደሞ መራራ ነው። ግን ትችላለች። በጣም ትችላለች። ዙሮ ማታ በዛች ሸሌ ከተመለሰ ከሱ ጋራ በሷ እንገባና አስተያየት እንሰጥበታለን። በዛችማ ምንም አይናገሩም እኮ ጸጥ ነው የሚሉት። አሁንማ በቃ አሁን የፈለገው እንዲያረጋ አሁን አይዞሩበትም እሱ እንደፈለክ አድርግ ነው የሚሉት። አሁንማ ሌላ ሴት ጋር ለመምጣት ተመቸው። እንደፈለክ አድርግ ነው የሚሉት። ከዚህ በፊትም እሷን አይናገሯትም እኮ ብዙም አይናገሯትም። ውሽማይቱ አይናገሩ። አሁንማ ጭራሽ ተመቻት። ኧረ እገባለሁ ላይቭ እገባለሁ። ኔትወር ሰብስክራይብ እያደረጋችሁ ይህንን ቪዲዮ እንግዲህ በተደጋጋሚ ፖስት እያደረገች ነው እሷን ለመጣልና ለማሸማቀቅ። በተለይ ደግሞ አሁን ላይ ሁሉም ሲነሳባት ሴራ ነው፣ ግን ደግሞ ለበጥስጣሽ ነገር ማለት ነው። ይሄ ምንድነው? ይሄም ስጦታ ሆኖ እንደው ፖስት ስታደርጉት ይገርመኛል። ማለት የስጦታ ትንሽ የለውም፣ ስጦታ አይናቅም። ነገር ግን ደግሞ ወርቅ ብትሰጡ እንዴት ልትሆኑ ነው? የምሬን ነው። ትልቅ ነገር እስኪ ብትሰጡ እንዴት ልትሆኑ ነው? አላያችሁም እንዴ? ለታኩር ወርቁ አይተነው የመኪናውን ቁልፍ እኮ አስረከበው። እንደዛ አይነት ስጦታ ብትሰጡማ የምር እንዴት እንደምትሆኑ እኔ እንጃ። ታንቃችሁ ነው የምትሞቱትና የስጦታ ትንሽ አለው እያልኩኝ ሳይሆን ግን ብርቄው አትሆኑ ለማለት። እነ ብርቄው ቤት ዳቦ ፊሪዳው ነው ትላለች እናቴ ስትተርት ማለት ነውና ሰጥቶ የማያውቅ ሰው ብርቅ ይሆንበታል። እውነቴን ነው የምላችሁና እሷ ዛሬ ያም ሲነሳባት ልክ ስድቡ እንደ በረዶ ሲወርድባት፣ አሁን ላይ ደግሞ ድጋሜ ሌላ ስድብ እንዲነሳባት የምታደርጉት ጥረት በጣም ይደብራል፣ ያሳፍራል። ግን እሷ ስትስቅ ራሱ እንዴት እንደምታምር የምር ሳቋ ብቻ ራሱ እንዴት ደስ እንደ ህፃን ልጅ ቅብጥብጥ ስትል እንደው አሳሳቋን መጨረሻ አካባቢ ላይ ተመልከቷት ማለት ነው እንዴት ደስ እንደምትልና እንግዲህ የሆነ የሰማሁትም ነገር አለ። እኔ ጠይቄ የሆነች ልጅም እንደዚሁ ጠይቂያት ያለችው ነገር አለ። በቀጣይ ፓርት የማቀርብላችሁ ይሆናል። እነጋሽዬም እንግዲህ እንደተናደዱባት የአብርሽ ቤተሰቦች እየተነገረ ነው። እስካሁን ድረስ ያው እሷ ስትገፋ ምንም ያላለ ሁሉ ዛሬ ላይ ለስድብ ሁሉም ሽንጡን ገትሮ ተነስቶ እያወረደባት ይገኛል። ግን ይሁን ግድ የለም ብለናል። በተረፈ ወዳችኋለሁ። ሰብስክራይብ ላይክ እያደረጋችሁ በቀጣይ ፓርት ደግሞ በአዲስ ቪዲዮ እንገናኝ።